መጽሐፈ ነገሥት ቀዳማዊ ምዕራፍ 10 የሳባም ንግሥት በእግዚአብሔር ስም የወጣለትን የሰሎሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረም ዕንቍ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰሎሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰሎሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልቻለውና ከንጉሡ የተሰወረ ነገር አልነበረም። የሳባም ንግሥት የሰሎሞንን ጥበብ ሁሉ፣ ሠርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴኖቹንም አቀማመጥ፣ የሎሌዎቹንም አሠራር፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም፣ በእግዚአብሔርም ቤት የሚያሳርገውን መሥዋዕት ባየች ጊዜ ነፍስ አልቀረላትም። ንጉሡንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔም መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንሁም ነበር። እነሆም እኩሌታውን አልነገሩኝም ነበር። ጥበብህና ሥራህ ከሰማሁት ዝና ይበልጣል። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህና እነዚህ ባሪያዎችህ ምስጉኖች ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠህ አምላክህ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወድዶታልና፣ ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉሥ አድርጎ አስነሣህ። ለንጉሡም 120 መክሊት ወርቅ እጅግም ብዙ ሽቱ የከበረም ዕንቍ ሰጠችው። የሳባ ንግሥት ለንጉሡ ለሰሎሞን እንደ ሰጠችው ያለ ሽቱ ብዛት ከዚያ ወዲያ አልመጣም ነበር። ከኦፊርም ወርቅ ያመጡ የኪራም መርከቦች እጅግ ብዙ የሰንደል እንጨትና የከበረ ዕንቍ ከኦፊር አመጡ። ንጉሡም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሡ ቤት መከታ፣ ለመዘምራኑም መሰንቆና በገና አደረገ። እስከ ዛሬም ድረስ እንደዚያ ያለ የሰንደል እንጨት ከቶ አልመጣም አልታየምም። ንጉሡም ሰሎሞን በገዛ እጁ ከሰጣት ሌላ የወደደችውን ሁሉ ከእርሱም የለመነችውን ሁሉ ለሳባ ንግሥት ሰጣት። እርሷም ተመልሳ ከባሪያዎችዋ ጋር ወደ ምድርዋ ሄደች። ግብርም የሚያስገብሩ ሰዎች፣ ነጋዴዎችም፣ የዓረብም ነገሥታት ሁሉ የምድርም ሹማምት ከሚያወጡት ሌላ በየዓመቱ ለሰሎሞን የሚመጣለት የወርቅ ሚዛን 666 መክሊት ወርቅ ነበር። ንጉሡም ሰሎሞን ከጥፍጥፍ ወርቅ 200 አላባሽ አግሬ ጋሻ ሠራ። በአንዱም አላባሽ አግሬ ጋሻ ውስጥ የገባው ወርቅ 600 ሰቅል ነበር። ከጥፍጥፍም ወርቅ 300 ጋሻ አሠራ። በአንዱም ጋሻ የገባው ወርቅ 3 ምናን ነበር። ንጉሡም የሊባኖስ ዱር በተባለው ቤት ውስጥ አኖራቸው። ንጉሡም ደግሞ ከዝሆን ጥርስ ታላቅ ዙፋን አሠራ፣ በጥሩም ወርቅ ለበጠው። ወደ ዙፋኑም የሚያስሄዱ 6 እርከኖች ነበሩ። በስተኋላውም ያለው የዙፋኑ ራስ ክብ ነበረ። በዚህና በዚያ በመቀመጫው አጠገብ 2 የክንድ መደገፊያዎች ነበሩበት። በመደገፊያዎቹም አጠገብ 2 አንበሶች ቆመው ነበር። በስድስቱም እርከኖች ላይ በዚህና በዚያ 12 አንበሶች ቆመው ነበር። በመንግሥታት ሁሉ እንዲህ ያለ ሥራ አልተሠራም። ንጉሡም ሰሎሞን የሚጠጣበት ዕቃ ሁሉ ወርቅ ነበረ። የሊባኖስ ዱር የተባለውም ቤት ዕቃ ሁሉ ጥሩ ወርቅ እንጂ ብር አልነበረም። በሰሎሞን ዘመን ብር ከቶ አይቈጠርም ነበር። ለንጉሡም ከኪራም መርከቦች ጋር የተርሴስ መርከቦች ነበሩት። በሦስት ዓመትም አንድ ጊዜ የተርሴስ መርከቦች ወርቅና ብር፣ የዝሆንም ጥርስ፣ ዝንጀሮና ዝንጕርጕር ወፍ ይዘው ይመጡ ነበር። ንጉሡም ሰሎሞን በባለጠግነትና በጥበብ ከምድር ነገሥታት ሁሉ በልጦ ነበር። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰማ ዘንድ የሰሎሞንን ፊት ይመኝ ነበር። ከእነርሱም እያንዳንዱ በዓመት በዓመቱ ገጸ በረከቱን የብርና የወርቅ ዕቃ፣ ልብስና የጦር መሣሪያ፣ ሽቱም፣ ፈረሶችና በቅሎች እየያዘ ይመጣ ነበር። ሰሎሞንም ሰረገሎችንና ፈረሶችን ሰበሰበ። 1400 ሰረገሎች 12000 ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሡም ጋር በኢየሩሳሌም አኖራቸው። ንጉሡም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባም እንጨት ብዛት በቈላ እንደሚበቅል ሾላ ሆነ። ሰሎሞንም ፈረሶችን ከግብጽና ከቀዌ አገር አስመጣ። የንጉሡም ነጋዴዎች በገንዘብ እየገዙ ከቀዌ ያመጡአቸው ነበር። አንዱም ሰረገላ በ600 አንዱም ፈረስ
በ150 ብር ከግብጽ ይወጣ ነበር። እንዲሁም ለኬጢያውያንና ለሶርያ ነገሥታት ሁሉ በእጃቸው ያወጡላቸው ነበር።